የመጣሁት ከማይጸብሪ ከወረዳ ጸለምት ነው የመጣሁ። እኔ የምመሰክረው ስለ ልጄና ስለ ራሴን ስለ ምሽቴን የምመሰክረው። እኔ ፊቴን ያጣመኝ ነበር። ስሜ ማሳፍንት ንጉሴ ይባላለሁ። እኔ ፊቴን ያጣመኝ ነበር፣ ያዞረኝ ነበር። አፌን ከጆሮ ላይ አድርሶት ነበር። አይኔ ደግሞ አደጃ ወጥቶ አንድ አይኔ ወደ ውስጥ እያገባ ነበር። አዛ ለብዙ ጸበል ተንከራትቼ ፈውስ ሳጣ ወደዚህ ጸበል መጣሁ። አዚህ በመምጣቴ በመጠመቄና ጸበል በመጠጣቴ ብዙ ነገር ወጣልኝ። ፊቴም ተመለሰልኝ፣ ተመለሰልኝ። ምሽቴንም ይጥላት ነበር። ዝም ብሎ በቃ ደህና ታያታለህ፣ ያፋሽጋታል፣ በቃ ይጥላታል። አዚህ መጣ ነይ አዚህ ትፈወሻለህ ብያት መጣ፣ ዳነችልኝ። ልጄም በዛ ጭምር ጸጉር አልነበረውም፣ በቃ ቁስል ነው የነበረ ራሱ። ልደት ቀን ነው አዚህ የገባው በ2012 የልደቱ ዝክሩ በልቶ እንጀራው እንደበላ በአዛ ዳር በዚህ በጀራው ደም ወጣለት። ደም ወጣለትና ጸጉር የነበረ ቁስል እንዳለው ምርቁቅ ብሎ ነው የወደቀ። በቃ በዛ በለቶ ያሳየኝ። አዚህ ደግሞ አሁን ደግሞ አዚህ በመጣቴ ደግሞ በዚህ በገብርኤል ደግሞ አዚህ ክርምቱ የናሞኝ መንጋጋ ናሞኝ እንዲያውጦ ነበር ትል በልቶኝ ማለት ነው። የገብርኤል ዝክርን ንፍሮ በመብላቴ ንፍሮን በልቼ ዘበኛ እየጠበቁ ዝም ብሎ ተኝቼ እያለሁ ዝም ብሎ ብድግ ብሎብኝ ነው ሄደ። አዛበጧ እዚህ ነበረ ጠፍቶብኝ ያደረ። ለሳምንት ሙሉ እንጀራ አልበላ ኮቸሮ ምናምን አልበላ ነበር። ዝም ንፍሮን በላበትና ጎደለልኝ ማለት ነው። እና ምንም ትዳር አልነበረኝም። ከምሽቴ ጋር እሷ ከአባት እናቷ ትኖራለች፣ እኔ ከአባት እናቴ የምኖር ነበርኩ። ታማሚዎች ደህና እዚህ ከመጣሁ እንደሄድነ ግን ትዳሬም ይዤ ቤት ለመስራት በቅቼ መልሼም እንደገና ልጅ ለመውለድ በቅቻለሁ። እኔ ደረሰልኝ፣ ለእናንተም ይድረስላችሁ። ስላዳመጣችሁን አመሰግናለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር ልዑል እግዚአብሔር ክብር ምስጋና ይግባው። እኔ የምመሰክረው አገሬ ጎንደር ነው። ስሜም ብርሃን እባላለሁ። የመጽሐፍ ስሜም ደግሞ ብርሃነ መስቀል እባላለሁ። እኔ ለበሽታዬ ከቤቴ ተዘግቼ ልጆችን ጠብቁ እያልኩ ቤተ ክርስቲያን አልሄድ፣ ሰው አላይ፣ ሰው እንዲጠላይ፣ ሰው እንዲወደይ አላረጉኝ። እግዚአብሔር ግን ከህግንዳጥም አንስታ ይዛይ ወደዚህ መጣሽ። ቅዱስ ገብርኤል ግን ለውጡን አምጥቶልኛል። እንደዚህ እንደኔ ሰው እንደማየት ሰው እንደተጨመርኩኝ እናንተም ደግሞ እንደኔ እግዚአብሔር መድኃኔዓለም ክርስቶስ ይማራችሁ፣ ይማራችሁ፣ ምሕረቱን ያምጣላችሁ። ሰላም ዋላችሁ። እኔ የመጣሁት ምዕራብ ጎጃም ነው። የመጽሐፍ ስሜ ወለተ ሚካኤል እባላለሁ። እኔ የተደረገልኝ እንዲህ ስል እመሰክራለሁ። በመድኃኔዓለም ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳኝነት፣ በግፈኛው አባታችን እምባና ጸሎት እንዲህ ስል እመሰክራለሁ። እኔ ያመኝ ነበር። አንድየውን ተዚህ ወደ ምረት ሁላ መጥቼ ተቀምጬ ሳለ አላስቀምጠኝ ብሎ እንደ እሳት እየተነደድ ሩጬ ሄጄ በውሃ ተነክሬ ነበር። እንትን ብዬ ነበረ። እዚያ ሁሉ የሚቃጠል በሽታ ተላቅቄያለሁ። ለእኔ የደረሰ ይድረስላችሁ። እልል ብላችሁ አመስግኑልኝ። ደግሞ ልጄ የዝሆን ሸረሪት የሚባል አለ። የሱ ቆዳ ተገንቶ ተጢሶን ወይም ታልተቀባ አይዳንም፣ መሞት ነው የነበረ። አምና መጥቼ ሳለ የጊና ጨርቆስን እምነት ወስጄ ነበረ። ያንን እምነት በመቅባት ስትንገበገብ ስትራገብ የነበረው አራግቡኝ እያለች ወዲያው ተዛ በሽታ በአንድ ቀን አዳር ገብ ብላ ወዲያው ግፍፍፍፍ ባርጎ ጥሎ ድናልኛለች። እልል ብላችሁ አመስግኑልኝ። እንደዚህው ደግሞ ቄንጠው ጨቅላ ልፍ የሚባል ታውቁታላችሁ? ዝም ቢሉት የሚቆምጥ አረ
የወንቅሸቱ ቅዱስ ገብርኤል የበረሃው መናኝ አባቴ አንተ ድረስልኝ። የወንቅሸትን ማውቀው 4 ዓመቴ ነው። የገባሁ የማይበረ በኩራት 3 ዓመቴ ነው። አንተ ድረስልኝ ባክህን እንደኔ ክፋት ሳይሆንስ ብዬ እምነቱን በመቅባት ያጨቅላም ወዲያው ድኖልኛል። እልልላችሁ አመስግኑልኝ። አሁን ደግሞ ተዚህ ተመጣሁ አንዲት ጨቅላ ታማ እህልም አትበላ ምንም አትል አይኗ ሁላ እንደሌላ ሆኖልሻል። እንዴት ነው ታማለች ጨቅላይቱ ብለውኝ ነበር። መጥቼ ኧረ ቅዱስ ገብርኤል ወሬዋን አሰማኝ ቸር ባክህን እንዴት ነው ማረገው ስለው አሁን ድናለች ተብያለሁ። እልልላችሁ አመስግኑልኝ እሱን ታምር። አባታችን ለገዳማቸው በቸር ይመልሳቸው። በገዳማቸው ተመልሰው መጣው ለማየት ያብቃን። ሰላም ዋላችሁ። እኔ የመጣሁት ተሰሜን አቸፈር ሊበን ወረዳ ነው። ስሜ አለም ስሜ አያ ነው እየጡባላለሁ። የመጣፍ ስሜ ገብረ ስላሴ ነኝ። እኔ የምመሰክረው ስለ ልጄ ነው። ልጄ ነው ያው ብዙ ጊዜ ያው በአየር መሄድ ቀርቶኝ እንደሆነ እንጂ በመኪናም በሉት በጉዞም በሉት ያልደረሱበት ሀገር የለኝም ነበረ። ሁለተኛም ደግሞ የማህበረ ኩራት ደግሞ ልጄ ምን የማሆን አባል ሆነናል። አሁን ተመጣው ወደዚህ ማለት ነው። እና ዞሮ ዞሮ በህድም ብለው በህትም ብለው ጤና አጦብኝ ቀን እንደ ሰው ሲሰራ ይውላል። ሌሊት ልክ ቀን ሲሰራ የዋለውን ደግሞ ሌሊት ደግሞ ሲያሰሩት ያድራሉ ይውላሉ። ውሃ በሬ ሲል ነው የሚያድር፣ ነይ ሲል ነው የሚያድር፣ ሲያፋ ሲያራራ ነው የሚያድር። አሁን በመዝሙር ስሰማው አባ ዮሐንስ የሚባል እንዲያው ጸበል እንዴት ነው ምናምን ስል በእኔ አየሁትኝ። በጣም ምናፍቅ ነበረ። ግን የመጣ ወር ተሁለት ሰንበቱ ነው። አሁን ወደ 3ኛ ሳምንቱ እየገባ ነው። ሁሉን ነገር ተፈውሶልኛል። ለእኔ ደስ ያለ እናንተ ደስ ይበላችሁ። እልልላችሁ አመስግኑልኝ። አሁን በእኔም ደግሞ እንደገና በራሴ ላይ ደግሞ እንደ ሰራ ከላቴን ይበለኛል። ምን ይለኛል? አይኔን ድርስ ብሎ ዝም ብሎ ግርድ ያደርገኛል። ሄዳለሁ ሆስፒታል ሄዳለሁ። ምንድነው ምናምን ስላቸው ራ እንተማ አለብህ ጨጓራ ነው ሌላ በሽታ የለብም እያሉ በባለፈው ላይ ከብት ነኝ አገር ከብት ነኝ ማውቀው ነገር የለኝም። ምን ሰጠው ሰደውኛል። ሃይምሮ ከይና ሰጠው ሰደውኛል። አሁን ያን ሃይምሮ ከይና አምጥቼ በቀን አንድ አድርገህ በወር ጨርሰና አሉኝ። ዋ እሽከኒና ምንድናት የለተማሪ ሳሳያት አንተ የነገርም ሃይምሮ ከይና ሰጠው ኃይል ሃይምሮ ተቀመሰብተ እንግዲህ ጨርሶ ያሳብዳል ያማል ሁሉን ነገር ትከለከላለህ እረፈል አሉኝ። አውጥቼ ደፈውትኝ። እንደገና ተመልሼ እጄስ ጠይቃቸው አይ ሃይምሮውን ብትታገለው ይሻል ነበረ ሌላውን እንኳን ጨጓራውን ተብሽቀትም ተንዴትም ብተው እንደሆነ እንጂ ሌላው ነገር የሚተው ነገር የለም ብለው አሉኝ። አይ ለማንኛውም ነገር ልጄ ሰድ አብሬ መምጣት አለብኝ ብዬ በይሰሞን ለእኔም ደግሞ የወጣ ጉድ ዝም ብሎ መጀመሪያ ያው የጠጣሁት ጸበል ወጣ መጦ ጉሮሮዬን በግራ ጉሮሮዬን ታነከብኝ። ደግሜ አክንትፍ ስል እንቁላል ሴቶች ምሰሩት አለ ቀዩ ሳይሆን ነጭ ነገር አለ የሚወጣ እሱም ይመስል ነው ቦጥላቅ ብሎ ወጥቶ ወደቀልኝ። እና እኔ የደረሰ ይድረስባችሁ። እንደምን አመሻችሁ። እኔ ብዙ መናገርም አልችልም። ያው ያልኩት ነገር ቃል ስላለብኝ ነው። ያው በልጄና በባለቤቴ ነው። ልጄ ተፈጠረውን 6 ዓመቱ ነው። በ6 ወሩ በተወለደ 6 ወሩ ነው መጣል የጀመረው። ባለቤቴ 2 ዓመቱ ነው ከዚህ መጥቶ ተቀመጠ። ልጄ አምና በ5 ዓመቱ ከዚህ መጥቶ በመቀመጡ በጧት በማልዳ እያለቀስኩ የሴቱንም የወንዱንም ስራ እየፈጸምኩ ከፈተና አድናለሁ ብዬ ለቅዱስ ገብርኤል ለድንግል ማርያም እያለቀስኩ ስለነገርኳት ልጄም ድንወልኛል። ባለቤቴም ዘንድሮ ያው ባይኑን ነበር የጸለለው እየዳነልኝ ነው። ደርሶልኛል። በእኔ የደረሰ ለእናንተ የሚረስላችሁ። ያው አሁንም እኔ ይችል ልጅ ገና እንደተጠነሰሰኝ ገና የመጣ ባለቤቴ ከዚህ በወለዳ የተነሳ ጭንቅ ብዙ ፈተና አይቼ ሰወልድ ብቻዬን ነው የወለድኳት፣ ሰውም የለኝም። ከዚያ ሞትኩኝ። ልንልክሽ ነው ወደ ላይ የሽል ቤትሽ ወጥቷል
ልንልክሽ ነው ሲሉኝ ከዚያ እህቴ ናት ያለችው ምንም ወንድምም ምንም የለኝም። ከዚያ ረኔ ወደ ላይ እንዳለድ ቅዱስ ገብርኤል እንዴት ምን ብለህ ነው? ማን ሊያነሳኝ ነው? ማን አብሮ ሊሄድ ነው? እንዴት ቅዱስ ገብርኤል እንዲያው ምን ማረኝ እባክህ አንተው ድረስልኝ ፈጥነህ ብዬ ያው በማለቴ 10 ብር በማሸቴ በቃ ክሉ እንግዲህ እንዳነኩኝ እነዛን ዶክተሮች ስለሚያማሰሉኝ እንዳነኩኝ በቃ ታንግዲህ እንዲያው እንግዲህ እሱ ፈጣሪ ያውቅልኛል ቅዱስ ገብርኤል እሱ ይድረስልኝ ብዬ ከዚያ እነሱም ለቀቁኝ። እሪ ብዬ ሳለቅስባቸው ለቀቁኝ። ከዚያ ጉንጥፍ ብዬ ስተኛ ያልተባለ ደም ያዋራኛል። ከዚያ እንደተኛው በእንቅልፍ ልቤ መጥቶ አባታችን በትራስ የቆሞ ከዚያ እህቴ ሙታ ነው ብላ ስቀሰቅሰኝ ብትትብል ባዶ ከዚያ ለኔ የደረሰ አሁንም ለእናንተ ይድረስላችሁ። ቅዱስ ያው አሁን ቅዱስ ገብርኤል እሱ ፈጣሪ ደስታ ላይ ነው ያለው። አሁንም ደስታውን ይጨርስልኝ። ልጄ እየዳነልኝ ነው። መጣሉን ትቶት 2 ወራውን አልፎታል። ፋሲካ ላይ ነው አሁን እንግዲህ በአመቱ የገባልኝ ከቤቱ። አምና ሴቲቱ እንደ ወንድ ደሮ አርጄ እያለቀስኩ ነው በልቼ ዋልኩ። ዘንድሮ ግን በቃ ተስፋ ይዤ ዓለም የገዛው መስሎኝ ልጄን ይዤ ባለቤቴን ይዤ የተንሳይ ዕለት ብውል ብዙ ጸጋ ያስኩ መስሎኝ ነው የዋልኩ። በቃ ይሄ ልጅ እንግዲህ የ6 ዓመት የ5 ዓመት ልጅ አምና ተለይቶ በመክረሙ እሪስ ነው የከረሙ እና በቃ በጣም ደስታ ደርሶልኛል። ለእናንተም ይድረስላችሁ። ባለቤቴም አሁንም የወጀዳነልኝ ነው። አይኑም ገልጦለታል። አሁን ለፍጻሜው ያብቃኝ ቅዱስ ገብርኤል። አሁንም ሰላም ያክርመኝ። እንደዚህው ያለችኝ መጥቼ መስክሬ ለቦታው በቅቼ እሄዳለሁ። ስላዳመጣችሁኝ አመሰግናለሁ። አባታችንን ሰላም ለቦታው ያብቃልን ይመልስልን። ደህና አላችሁ። እኔ የመጣው ከምከም ወረዳ ሊቦ ነው። እኔ የዓለም ስሜ ሞላልኝ ይባላለሁ። የመጣን ስሜ ወልደ ገብርኤል ይባላለሁ። እኔ ትንሽ ነው እዛ እንደው ዓመተ ምህረት አላውቅም እንጂ 14 እንደ ይሆነኛል አመጣው። ከዚህ ልቤን ማታ ያሰብኩትን ማልዳ አልጨብጠውም። ብዙ ስራ አስቤ እተዋለሁ ስራውን። አገሬን ትቼ ደግሞ ወደ ሰው ሀገር ያምረኛል። ኋላ ግን አንድ አጎቴ ልጅ እስቲ እንሂድ እዚያ ብሎ ይዞኝ ይመጣል። እዚህ ቦታ 7 ቀን ደርሼ ሂጄ እንደገና ልቤ ተመልሶ ወደ ስራ ተመልሼ ቤተሰቤን እየመራሁ እስከ ዛሬ ድረስ በዓለም በደስታ እኖራለሁ። አሁን ግን መቼም ይሄ ሰው የዋለለትን ወረታ አንተን ሀላለ ቆሜ መሰክራለሁ ብዬ ቆምኩኝ። እኔ ደረሰ ድረስላችሁ እየሰራሁ ነው ያለው እና ደግሞ እሳቸውንም ደግሞ እኔ በመጣሁበት ጊዜ ልደት ነው የመጣው። እንደዚያው አይቻቸዋለሁ በአካል። የዛን ጊዜ እድሜ 55 ዓመት ነው እያሉ ቆመው ተናግረው ነበር። ባይን ደግሞ ለመታየት ያብቃኝ። ቸር ይመልሳቸው። እኔ የመጣሁት ከሰሜን ጎንደር ነው። ማህበረ በኩራት የተደረገልኝን እንዲህ ስል መሰክራለሁ። እኔ የተደረገልኝ በጣም ያመኝ ነበረ። የሚያመኝ በሽታ ደግሞ ጨጓራ ነው። ዶክተር ያሰናበተኝ ነኝ። አትድኝም ይሰራልሽ ነው ብለውኝ የነበረ። አይ መሰራትም አልችልም፣ እንዴት ብዬ እሰራለሁ? ቅዱስ ገብርኤል ያውቃል ብዬ ወደዚህ ቦታ መጣሁኝ። ብመጣ ደግሞ ቅዱስ ገብርኤል አላሳፈረኝም። ደህና ሆኛለሁ። እግዚአብሔር ይመስገን። እልል ብላችሁ አመስግኑልኝ። እና የዳንኩትም የተፈወስኩትም እዚሁ ነው። ለኔ ደስ ብሎኛል። እናንተም እግዚአብሔር አምላክ እንደኔ ደስ ይበላችሁ። አባታችን ባደረጉት ነገር በትንሳኤ በዝክር ባደረጉት ነው። እኔ ምግብ መብላት አልችልም፣ ውሃ መጠጣትም አልችልም። ብጠጣም ደም ነው የሚመልሰው እና የዛን ቀን ግን
ቢወጣም ይውጣ ባይወጣም ደግሞ እግዚአብሔር አምላክ እሱ ያውቃል ብዬ የዝክሩን በቀመስኩት ነው የዳንኩት። የልጄንም የኔንም 2 እንጀራ የተቀበልኩት ነው የበላሁት። ደስ ብሎኛል። ለእናንተ እግዚአብሔር አምላክ እንደኔ ደስ ያርጋችሁ። አመሰግናለሁ። ደህና ዋላችሁ። በሉን የመጣው ደልጌ ወረዳ ጣቁሳ ነው። ተችሎ አይነኩል እባላለሁ። እኔ 7 ዓመት ሙሉ ጤና ጥቼ እነ ስራ ከልክሎኝ ስራም የሚባል አልሰራም። እንዴት አድርጌ ልስራ? በሮችም ወደ 3-4 ዓመት እርሻ ተውኩኝ። አሁን በይ ከኔ ነው ብለው እንኳን የሚያሽለኝ ለውጥ ሳላመጣ አሁን ተመጣሁ። በመጣሁ በ3 ቀኔ ለውጥ አገኘው። በጣም እንዲያው ደስ ያለ ሞራን ደስ ያሰኛል። ዘመዶች ጤና ማጣት በጣም ከባድ ነው። እንዲያው በጣም ከባድ ነው። ገና በልጅነቴ ሰርቼ የምቀድመው ሰውዬ መቼም ክርስቶስ እሱ የሚሻለው አይጠፋም። ተመስገን ብየዋለሁ። አባታችን እያከለ ጤናውን ይስጠው፣ እኔንም እያከለ ይመስገን ጤናዬን ይስጠኝ። የዛሬ ዓመት ደግሞ ከእናንተ ጋር ኑሬ ለመመስከር ያብቀኝ። እኔ አመሰግናለሁ። እንደምን ዋላችሁ። እኔ የመጣሁት ከሰሜን አቸፈር ለግዲያ ቀበሌ ነው። የተደረገልኝን ታምር እንዲህ ስል መሰክራለሁ። በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳይነት፣ በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝን ታምር እንዲህ ስል መሰክራለሁ። እኔ ለ4 ዓመት የአእምሮ ዝሞ ያጨናንቀኝ ነበር። በቃ ሁሌ ተቀምጬም እያሃርኩም ማሰብ ነው የነበረ። እዚህ ግን በመጣሁኝ በ6 ቀኔ በአፍንጫዬም በአፌም እየፈነዳ ደም ነው ይወጣልኝ። በሳፋ ነው ዝሞ ደሙ የሚወጣ የነበረ። ከዛ ሲቀጥል አባቴ ደግሞ ቀን ደህና ይውልና ማታ በጣም ቁርጥማት ነበረበት። ከዛ እኔ ተዚህ በመጠመቄ ይኸው በቦታው ቃል ኪዳን በአባታችን እንባና ጸሎት አሁን ተቁርጥማት ድኛለሁኝ ብሎ ነገረኝ እና ለእኛ የደረሰ ለእናንተ የሚደርስላችሁ። አዛ ሲቀጥል ደግሞ እህቴ በቃ ባላግብታ ለ8 ዓመት ልጅ የላትም የነበረ እና እኔ ከዚህ መጥቼ በፊት ነው በ2016 የሐምሌ ገብርኤል መጥቼ ነበር እና አይሰድ አሸዋ ወስጄ እናቴ እንግዲህ እመቤቴ እንዲያው እህቴ እንዲያው ልጅ አዝላ ማየት ፈልጋለሁ ብዬ ተስዬ አርሁኝ የሐምሌ ገብርኤል በ2016 አሁን በሚያዝያ ወር ወለደች ምናምን ብለው ነገሩኝ። እኔ እዚህ ነው ያለሁኝ። ወልዳውን ወንድ ልጅ አዝላ ትገኝልኛለች እና ለእኛ የደረሰ ለእናንተ የደረስላችሁ ቅዱስ ገብርኤል አመሰግናለሁ። ስሜ አነግዳኛው እባላለሁ። የመጽሐፍ ስሜ አመተ ኢየሱስ እባላለሁ። የምመሰክረው በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳይነት፣ በበረሃው መናኛ አባቴ እንባና ጸሎት የተደረገልኝን እንዲህ ስል መሰክራለሁ። እኔም መሰክረው ለራሴ ለቤተሰቦቼና ለጓደኛዬ ነው። እኔ የአእምሮ በሽተኛ ሁኜ እንዲሁም የማህፀን ችግርም ነበረብኝ፣ የጥርስ ህመምም ነበረብኝ፣ አእምሮዬንም አጥቼ ነበረ። እንዲሁም የወፌ በሽታም ነበረብኝ። በደብረ ዘይት በ14 ሊሆን እኔ በ6 እዚህ ገዳም ገባው። እዚህ ገዳም በገባው የወሳና ዕለት በህልሜ አባታችን መታው በትልቅ ቤተ ክርስቲያን ውስጥ ገብተው ልጄ ግቢ ይሉኛል። ገብቼ እኔም እንዲሁም 4 እግር ያለው ቀንድ ያለው 2 ቀንድ ያለው ጅራት ያለው አውሬ በጣም ትልቅ አውሬ ዘንዶ እንዳይሉት እግር አለው። እሱን ከኋላ ምንጥቅ አድርገው አውጥተው በበትረ ሙሴያቸው ቀጥቅጠው ጣሉት። ሲቀጥል ደግሞ በተለያየ ከለር የተጻፈ ደብዳቤ ከግንባሬ መንጠቅ ብሎ ወጥቶ ሲወድቅ የንታየ አባታችን ጎንበስ ብለው አንስተው እሱንም
አይ ያልሆነ ነገር ተጽፏል ብለው ልጅ ይህንን ከደብረ ዘይት ተራራ በኋላ ወርውረሽ ቀዳደሽ ጣይው አሉኝ። እጄ እንዳሉኝ ቀዳድጄ ጣልኩትኝ። ከጣልኩትኝም በኋላ ተመልሼ ወደ ወንቅሸት ተመለስኩኝ። ከተመለስኩ በኋላ በሶስተኛ ቀኔ ከአእምሮ ችግር፣ ከማህፀን ችግር፣ ከጥርስ ህመም ችግር እንዲሁም ከወፌ ችግር በሽታ ነፃ ወጣሁኝ። ለኔ የደረሰልኝ እግዚአብሔር አምላክ ለእናንተም ይድረስላችሁ። እንዲሁም እናቴ በጣም በሽተኛ ነበረች። እሷም ነፍሰ ጡር ሁና በወሊዷ ሰዓት ታመመች። ታማ ሆስፒታል ወሰርናት። ሆስፒታል ከወለደች በኋላ ሞተች። ስትሞት በቃ ሐኪሞቹም ተስፋ ቆረጡ። ከሐኪም ወደ ሐኪም ከሆስፒታል ወደ ሆስፒታል ወሰርናት። አሁንም ልትድንም አልቻለችም። እንዲሁም ይህን ታየ መጽሐፍ ወስጄ ከግንባሯ ላይ ያደረኩባት። ከግንባሯ ላይ ሳደርግባት የሞተችው እናቴ ተነሳች። እልል ብላችሁ አመስግኑልኝ፣ እግዚአብሔርን አመስግኑልኝ። የሞተችው እናቴ ተነስታለችና እልል ብላችሁ አመስግኑልኝ። እንዲሁም ጓደኛዬ ነበረች። እሷም ደም ሲፈሳት ለ3 አመት ደም ይፈሳት ነበረ። እንዲሁም የወንቅሸት እምነትና ጸበል እየሄጀ በመቀባት በተቀባች በሁለተኛ ቀኗ ቆመላት። ልጅም መውለድም አትችልም ነበረ። እንዲሁም በሁለተኛ ወሩ ልጁ ተጸነሰ። እንዲሁም ተወልዶ ዛሬ የ2 አመት ህፃን ሆኖ አለ። ለኔ የደረሰልኝ እግዚአብሔር አምላክ ለእናንተም ይድረስላችሁ።